ጤናና ሰላም ይስጥልን። ይህ ባና 24 ነው። በ24 ሰዓታት ውስጥ ከነበሩ ፍጻሜዎች የዜና ክፍላችን የመረጣቸውን ዘገባዎች ወደ እናንተ እናደርሳለን። አብራችሁ እንድትቆዩ እየጋበዝን በቅድሚያ ርዕሰ ጉዳዮችን እናሰማችሁ። በትግራይ ፖለቲከኛው ታሰረ። በሌላ ዜና በትግራይ እንደ አዲስ የተቋቋመው ካቢኔ ተቃውሞ ገጥሞታል። ይህ በእንዲህ ያለ ጀነራል ታደሰ ወረደ ፖለቲካዊ ልዩነቶችን ለመፍታት ብሔራዊ ውይይቶች እናካሄዳለን ብለዋል። እነዚህ መረጃዎች ወደ እናንተ እናደርሳለን። ሽመልስ አብዲሳ ማሳሰቢያ ሰጡት የተባለውን መረጃ እናሰማችኋለን። በሌላ ዜና በአማራ ክልል ከ100 በላይ ሰዎች የተገደሉበት የድሮን ጥቃት የሚመለከት የተለያዩ አስተያየቶች እየተሰጡበት ነው። በክልሉ የሚገኙ ሹመኞች ጥቃቱ ንጹሐን ላይ ሳይሆን የፋኖ ታጣቂዎች ላይ ደረሰ ነው ሲሉ አስተባብለዋል። የኢትዮጵያ ምርጫ ቦርድ በትግራይ የሚንቀሳቀሰው የፖለቲካ ድርጅትን አላውቀውም ሲል ከሷል። ድርጅቱን የሚመለከት መረጃም ይዘናል። ኢትዮጵያ በወታደራዊ ኃይሏ ከጎረቤቶቿ ቀዳሚ ሆነች ተባለ። በደርጉ ስርዓት ወቅት ከአፍሪካ ቀዳሚ የሆነ የወታደር ኃይል ያላት ሀገር ተብላ ስትሞካሽ የነበረችው ኢትዮጵያ ታሪኳ እየደገመች ትገኛለች። የቻይናና አሜሪካ የታሪፍ ጦርነቱ የቀጠለ ሲሆን ቻይና ሕጋዊ መብቶቿን ይጥሳል ስትል አሳስባለች። ባና 24 እነዚህንና ሌሎች ጉዳዮች ያነሳል። አብራችሁን ቆዩ። በትግራይ ፖለቲከኛው ታሰረ። የትግራይ ጊዜያዊ አስተዳደር ካቢኔ የነበሩት ፖለቲከኛ በዛሬው ዕለት መታሰራቸው ከክልሉ ያገኘነው መረጃ ያሳያል። በጊዜያዊ አስተዳደሩ ሹመት ተሰጥቷቸው የቢሮ ኃላፊ የነበሩት የባይቶና አባይ ትግራይ ከፍተኛ ፖለቲከኛ ፖሊስ ወስዷቸዋል ተብሏል። አቶ ታደለ መንግስቱ ለጊዜው ምክንያቱ ባልታወቀ በቁጥጥር ስር ውለዋል የተባለ ሲሆን የባና ዜና ዝግጅት ፖለቲከኛው የታሰሩበትን ምክንያት ለማጣራት ሞክሯል። እስካሁን ባገኘነው መረጃም አቶ ታደለ የመንግስት ተሽከርካሪዎች መመለስ ባለመቻላቸው ታስረዋል የሚል ነው። ሆኖም የባይቶና ምክትል ሊቀመንበር አቶ ዮሴፍ በርሀ በአቶ ታደለ ላይ ዘመቻ ተከፍቶ ነበር ሲሉ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ተናግረዋል። ከካቢኔው ላይ እንዲወገዱ ሌላኛው ቡድን ሲሉ የጠሩትን የህወሓት ድርጅት ፍላጎት አለው ብለዋል። ይህም በከፍተኛ ፖለቲካዊ ዘመቻና ስም የማጥፋት ዘመቻ እንደተከፈተባቸው ሆን ተብሎ እንደተሰራና እርምጃ ሊወሰድባቸው እንደሚችል ባይቶና ጠብቆ እንደነበር አብራርተዋል። በሌላ በኩል የመንግስት መኪና እንዲያስመልስ ፍርድ ቤት ትዕዛዝ እንደሰጣቸውና ፖለቲከኛው በተደጋጋሚ ደብዳቤ መጻፋቸውን ሰምተናል። የቢሮው ኃላፊም የፍርድ ቤት ውሳኔ አላስፈጸሙም በሚል ክስ ታስሮ እንዲቀርብ ነው ያዘዘው። የጠቅላይ ሚኒስትር የምስራቅ አፍሪካ ሚኒስትሮች አማካሪ አቶ ጌታቸው ረዳ በፖለቲከኛው እስር አስመልክተው በፌስቡክ ገጻቸው ላይ አስተያየታቸው አጋርተዋል። ታደለ ጀግና ብቻ ሳይሆን በትንሽ ሀብት ብዙ ስራ መስራት የሚችል ነው ሲሉ ገልጸውታል። አቶ ጌታቸው በክልሉ የሚገኙ ፍርድ ቤቶች ከፖለቲካ ወገንተኝነት ነፃ ሊሆኑ ይገባል ያሉ ሲሆኑ ዳኞች በነፃነት ፍርድ ይሰጣሉ የሚል እምነት እንደሌላቸውም በጽሑፋቸው አስነብበዋል። የሆነም ሆነ የሚመስል ምክንያት ፈጥራችሁ ይሁን አቶ ታደለ መንግስቱን ፍቱ ሲሉ አቶ ጌታቸው ረዳ አሳስበዋል። አቶ ታደለ ባይቶናን ወክለው የካቢኔ አባል የነበሩ ሲሆን የክልሉን የትራንስፖርት ቢሮን በኃላፊነት ሲመሩ ነበር። ፖለቲከኛው በትግራይ ጦርነት ወቅት የቲዲኤፍን ኃይል ተቀላቅለው ወረራውን ለመቀልበስ የታገሉ መሆናቸውንና በውጊያ ወቅትም የአካል ጉዳት እንደደረሰባቸው ጓደኞቻቸው ነግረውናል። አቶ ታደለ በደረሰባቸው ጉዳት ምክንያት ደግሞ ውጭ ሀገር ሂደው መታከም እንደሚኖርባቸው መናገራቸውን ሰምተናል። አቶ ታደለ መንግስቱ በክልሉ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል የቢሮ ኃላፊ ሆነው ከተሾሙ ብቸኛ ፖለቲከኛ ናቸው። በሌላ ዜና በትግራይ እንደ አዲስ የተቋቋመው ካቢኔ ተቃውሞ አጋጠመው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ እንደ አዲስ አቋቋሙት የተባለውን ካቢኔ ተቃውሞ አጋጥሞታል። ካቢኔው አካታች አይደለም የሚል ትችት እያስተናገደ ይገኛል። በዛሬው ዕለት በትግራይ የሚገኙ ተቃዋሚ ፓርቲዎች ካቢኔውን የሚመለከት መግለጫ የሰጡ ሲሆን አካታችነቱ የሚመለከትም ተችተዋል። ተቋቋመ የተባለው የትግራይ ጊዜያዊ አስተዳደር ካቢኔ ለሁሉም የትግራይ ፖለቲካዊ ፓርቲዎችን አያካትትም ሲሉም መቃወማቸው ገልጸዋል። የትግራይ ሳልሳይ ወያነ ሳወት ድርጅት ተሻሻለ የተባለው ካቢኔ ሁሉንም አቃፊና ሁሉንም የሚያሳትፍ እንዲሆን ከተፈለገ በትግራይ ብሔራዊ ጉባኤ ሊካሄድ ይገባል ብለዋል። ሳወት በዛሬው ዕለት ለጋዜጠኞች በሰጠው መግለጫ አዲሱ ካቢኔ ሁሉንም የትግራይ ፖለቲካዊ ድርጅቶችን ያሳተፈ አይደለም ብለዋል። ሳወት በዛሬው ዕለት ለጋዜጠኞች በሰጠው መግለጫ አዲሱ ካቢኔ ሁሉንም የትግራይ ፖለቲካዊ ድርጅቶችን ያሳተፈ አይደለም ብሏል። ጊዜያዊ አስተዳደሩ ሌሎች ኃይሎችን ያላካተተ አንድ ኃይል ብቻ ባለቤት ያደረገ ነው። ይህም የትግራይ ሕዝብን ጥቅም የማይጠብቅ ስለሆነ ካቢኔው ተቀባይነት የለውም ብሏል። ተሻሻለ የተባለው ካቢኔ እንደፈለገ ውሳኔዎችን ለማስተላለፍ እንዲችል ካለማንም ገላጋይ ራሱ ያወጣውን ሕግ
ራሱ ፈጻሚ ተደርጎ የተቋቋመ ነው ሲልም ሳወት ተችቷል። በተጨማሪም ለቀጣይ ምርጫ ሁሉንም በእኩል የሚያስተናግድና ፍትህ ያለው ምርጫ እንዲካሄድ አቅምና ፍላጎት የሌለው ካቢኔ ተደርጎ መሰራቱ ተቀባይነት የለውም ሲል ሳወት በመግለጫው አስታውቋል። እንዲሁም የባይቶና አባይ ትግራይና አረና ከፍተኛ አባላትም ካቢኔው እየተቃወሙ ይገኛሉ። ይህ በእንዲህ እያለ ጀነራል ታደሰ ወረደ ፖለቲካዊ ልዩነቶችን ለመፍታት ብሔራዊ ውይይቶችን እናካሄዳለን ብለዋል። ፕሬዝዳንት ታደሰ ወረደ በዛሬው ቀን ሚያዝያ 15 2017 የብሪታንያ አምባሳደር አግኝተው ያወሩ ሲሆን በዋነኝነት በክልሉ ያሉት ተፈናቃዮችና የፖለቲካ ልዩነት ትኩረት አድርገው መወያየታቸው በክልሉ የሚገኙ ሚዲያዎች ዘግበዋል። አምባሳደር ዳረን ዊች በክልሉ ያለው የፖለቲካ ልዩነት የሚፈቱ መድረኮች እንዲዘጋጁ ያሳሰቡ ሲሆን ተፈናቃዮች ወደ ቤታቸው እንዲመለሱ ለማድረግ መንግስታቸው አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። ሽመልስ አብዲሳ ማሳሰቢያ ሰጡ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ለአመራሮች ማሳሰቢያ መስጠታቸው ተሰምቷል። በክልሉ ያለው ህዝብ በሰላም ወጥቶ መግባት እንደናፈቀው ዓመታት ተቆጥረዋል። የአብይ አህመድ መንግስት ወደ ስልጣን ከመጣ ወዲህ በተለምዶ የኦሮሚያ መንግስት ተብሎ ቢጠራም የክልሉ ህዝብ ግን በየቀኑ የሞትና ውጊያ ዜና እያስተናገደ ይገኛል። የባለበት ሁኔታ የጠቅላይ ሚኒስትር አብይ አህመድ ሽሞኛ የሆኑት የክልሉ ፕሬዝዳንት በክልሉ ለተጓደለው የመልካም አስተዳደር ጥያቄ አመራሮችን ተጠያቂ አድርጓል። የኦሮሚያ ክልል የ9 ወራት የሥራ አፈጻጸም ግምገማን በአዳማ ከተማ በመካሄድ ላይ ይገኛል። የኦሮሚያ ክልል አመራሮች ለመልካም አስተዳደር ጥያቄዎች መልስ ሊሰጡ ይገባል ሲሉም የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ አሳስበዋል። በክልሉ የህዝብ ጥያቄዎች በአግባቡ አመራሩ መልስ ሊሰጣቸው ይገባል ብለዋል። የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ የህዝብ የልማትና የአገልግሎት ጥያቄዎች ለመመለስ አመራር ላይ ለሚገኙ አካላት ማሳሰቢያ ሰጥቷል። አሁን ላይ ከህዝብ እየተነሳ ያለውን የመልካም አስተዳደር ጥያቄዎች ምላሽ በመስጠት አመራሮች ኃላፊነታቸውን በአግባቡ ይወጡ ብለዋል። ፕሬዝዳንቱ በመድረኩ የ9 ወራትን ግምገማ በክልሉ ላይ የሚስተዋሉና የታዩ ክፍተቶችን በአግባቡ ለመፈተሽ ነው ብለዋል። የአራተኛ ሩብ ዓመት በጀት የዓመቱን ስራዎች ማጠናቀቂያ ነው በተባለው መድረክ አመራር ላይ ያሉ አካላት የተሰጣቸው ኃላፊነት በአግባቡ በመፈጸም የህዝቡን ጥያቄዎች መመለስ የሚችል አመራር መስጠት ይገባቸዋል ሲሉም አሳስበዋል። በአማራ ክልል በድሮን ጥቃት ከ100 በላይ ሰዎች ተገደሉ። የክልሉ አስተዳደር በበኩሉ ጥቃቱ ንጹሃን ላይ ሳይሆን ፋኖ ላይ ነው የደረሰው ሲል አስተባብሏል። በምስራቅ ጎጃም በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን ተሰምቷል። በዞኑ ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከ100 በላይ የሰዎች ህይወትን ቀጥፏል። በዞኑ እናርጅና ውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ ተገድለዋል። የአካባቢው አስተዳደር ግን ጥቃቱ በአካባቢው ተሰብስበው በነበሩ የፋኖ ታጣቂዎች ላይ እንጂ በንጹሃን ነዋሪዎች ላይ አልተፈጸመም ሲል አስተባብሏል። ሆኖም ጥቃቱ በተለያዩ ስራ ላይ የነበሩ ሰዎችን ተጠቂ ማድረጉን ምስክርነታቸውን ሰጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረገ መሆኑን አመልክቷል። ነዋሪዎች እንደተናገሩት ተሰብስበው በከተማው ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃት የተፈጸመው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውም አናውቁም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ እያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ የዓይን እማኝ የሟቾችን ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩት ሌላ አማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያው ህይወታቸው ማለፉን ገልጸው ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞቹም ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኞቹ በከተማ ወደሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተ ክርስቲያን መውሰዳቸውን የተናገሩት አንድ የዓይን እማኝ ታዳጊዎችንና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን ነው የተቀበረው። ያልታወቀም ይኖራል ብዬ አስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበር ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ
እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖቹ ላይ ከባድ ጉዳት በመድረሱ ሟቾችን መለየት ከባድ እንደነበር የተናገሩት እማኞቹ በዚህ ምክንያትና በስጋት እስከ ቀትር 8 ሰዓት ድረስ ገደብ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቀበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ሲሉ አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማው መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩት አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውን ጠቁመዋል። ማህበረሰቡን ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉም ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለነው፣ በዓል ምንም አይመስልም ነበር፣ ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉም አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ግጭት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪዎች ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ሥራ ለመስራት ካልመጡ በቀር ከተማው ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆነ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሐን ስለመሆናቸው ሲናገሩ በርካቶቹን በንግድ ሥራቸው የሚያውቋቸው መሆናቸውን ገልጸዋል። ነዋሪዎቹ የፋኖ ታጣቂዎች ላይ ነው ጥቃት ያደረስነው የሚለውን የክልሉ አስተዳደር ማስተባበያ በምስክርነታቸው አጣጥለዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር፣ ፋኖዎችና ማህበረሰቡን ለይተን እናውቃቸዋለን፣ ፋኖዎች በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ተናግረዋል። የእናርጅና ውጋ ወረዳ አስተዳዳሪ አቶ ሙሉጌታ ንጹሐን ሰዎች ተገደሉ መባሉን የጠላት ወሬ ያሉ ሲሆን እርምጃው ጽንፈኛ ያሏቸው የፋኖ ታጣቂዎች ላይ መወሰዱን ተናግረዋል። እዚህ አካባቢ ቁጥሩ በርከት ያለ የኃይል ስብስብ አለ፣ ሰብስበው ስልጠና ጭምር እንደሚሰጡ መረጃው አለኝ። የትምህርት ቤት አጥር ቤት ስራ የሚባለው ነገር ማሳመሪያ ነው በማለት ንጹሐን በፍንጣሪም ቢሆን አልተገደሉም ሲሉ አስተባብለዋል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል እንደሌላቸው ተናግረዋል። አካባቢውን ለስልጠና እንደማይጠቀሙት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረ ዳምጤ ሁሉም ግድያው የተፈጸመባቸው ሲቪሊያን ናቸው፣ አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። አዲስ ስታንዳርድ የሚዲያ ኃላፊዎች የታሰሩብኝ አለ። የሚዲያው 3 ስራ አስኪያጆች በፖሊስ ቁጥጥር መዋላቸውን የጋዜጠኞች መብት ተከራካሪ የሆነው ሲፒጂ ገልጿል። የሚዲያው መስሪያ ቤት በመንግስት የጸጥታ አካላት መወረሩንና የሚዲያ ኃላፊዎቹ ተለይተው ወደ እስር ቤት ሲወሰዱ የሌሎቹ ጋዜጠኞች የኤሌክትሮኒክስ መሳሪያዎቻቸው መወሰዳቸውን ተቋሙ አሳውቋል። የጋዜጠኞቹ መሳሪያዎች መውረስ ሚስጥራዊነት ያላቸውን መረጃዎች አላግባብ መጠቀም ላይ ከፍተኛ ስጋት ይፈጥራል ሲሉ የሲፒጂ አፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ተናግረዋል። ባለስልጣናት በአዲስ ስታንዳርድ ላይ የሚያደርጉትን ምርመራ ስተው መሳሪያዎቹን ይመልሱ ሲሉም አሳስበዋል። ፖሊስ መሆናቸውን የገለጹት 6 ሲቪል የለበሱ ፖሊሶች አዲስ ስታንዳርድ ጽሕፈት ቤትን ወረሩና የዜና ክፍል ስራ አስኪያጅንና የሰው ኃይል ስራ አስኪያጅን ለምርመራ ወደ ዋና ከተማው የፌዴራል ፖሊስ ወንጀል ምርመራ ክፍል ወስደዋል ሲሉ የጋዜጣው አሳታሚና መስራች ጸዳለ ለማ ለሲፒጂ ተናግረዋል። የፍርድ ቤት ማዘዣ እንዳለው የገለጸው ፖሊስ ዘጋቢ ፊልም ለመስራት በማዘጋጀት ተጠርጥረው በምርመራ ላይ ይገኛሉ ብሏል። ሆኖም የሚዲያው መስራች ጸዳለ ክሱ ከእውነት የራቀ መሆኑንና ሚዲያቸው ዘጋቢ ፊልም ለመስራት የሚያስችል አቅም እንደሌለው ተናግረዋል። ወረዳ 13 ለሚኩራ ክፍለ ከተማ ፖሊስ ጣቢያ የተወሰዱት 3ቱም ሰራተኞች በዕለቱ ክስ ሳይመሰረትባቸው ቢለቀቁም በፖሊስ የተወሰደባቸው ንብረቶቻቸው ግን አልተመለሰላቸውም። ሲፒጂ ለፍትህ ሚኒስቴር ኢሜይል ወይም የመንግስት ቃል አቀባይ ለገሰ ቱሉ ባደረገው ጥሪ አስተያየት እንዲሰጡበት ለጠየቀው ጥያቄ ምንም አይነት ምላሽ እንዳላገኘ ገልጿል። ኢትዮጵያ በወታደራዊ ኃይሏ ከጎረቤቶቿ ቀዳሚ ሆነች ተባለ። በደርጉ ስርዓት ወቅት ከአፍሪካ ቀዳሚ የሆነ የወታደር ኃይል ያላት ሀገር ተብላ ስትሞካሽ የነበረችው ኢትዮጵያ ታሪኳ እየደገመች ትገኛለች። ከደርጉ ስርዓት በኋላ ሰላም አስከባሪ በማለት ወታደራዊ ቁመናዋን ሰላማዊ እንዲሆንና ከራሱ ሕዝብ አልፎ ለጎረቤት ሀገር የሚደርስ ኃይል ያላት ሀገር ተብላ የነበረችው ኢትዮጵያ ከ7 ዓመታት በኋላ በሀገር ውስጥ የሚዘምት ጠንካራ ኃይል ተብላ ተጠርታለች። የብልጽግናው መንግስት ከሁሉም ስራዎች በፊት ወታደራዊ ኃይሉን ያስቀድማል። ይህን ከግማሽ በመቶ በላይ የአገሪቱን በጀት ወታደራዊ ኃይሉን ለማደራጀት ያውላል።
ከአፍሪካ በህዝብ ብዛቷ በሁለተኛ ደረጃ ላይ የምትገኘው ኢትዮጵያ በአሁኑ ጊዜ 118 ሚሊዮን ህዝብ እንዳላት የግሎባል ፋየር ፓወር መረጃ ያመለክታል። ውስጣዊና ውጫዊ የደህንነት ስጋት ያለባት ኢትዮጵያ የምድር የአየርና የባህር ኃይል ያላት ሲሆን በወታደራዊ አቅሟ በዙሪያዋ ከሚገኙ ጎረቤት ሀገራት በቀዳሚ ደረጃ ላይ ትገኛለች። ከ160 ሺህ በላይ መደበኛ ሰራዊት ያላት ሲሆን ከ2 ቢሊዮን 97 ሚሊዮን ዶላር በላይ ዓመታዊ በጀት በመመደብ በዙሪያዋ ካሉት ሀገራት ሁሉ ከፍተኛውን ገንዘብ ለሰራዊቷ እንደምታውል የግሎባል ፋየር መረጃ ያመለክታል። የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በአንጻሩ በወታደራዊ አቅም ከ145 ሀገራት 120ኛ ደረጃ ላይ ስትሆን ከአፍሪካ ደግሞ 26ኛ ደረጃ ላይ ትገኛለች። ከ6.3 ሚሊዮን በላይ ህዝብ ያላት ኤርትራ 120 ሺህ መደበኛ ሰራዊትና 130 ሺህ ተጠባባቂ ኃይል እንዳላት መረጃው ይጠቁማል። በግሎባል ፋየር ፓወር የደረጃ ሰንጠረዥ ውስጥ ከተካተቱት 145 ሀገራት ውስጥ ሶማሊያ ለመቅደም የቻለችው 3ን ብቻ ሲሆን በዚህም በወታደራዊ አቅሟ ከዓለም 142ኛ ከአፍሪካ ደግሞ 36ኛ ደረጃ ላይ ትገኛለች። በሌላ በኩል አንጎላ፣ ሞሮኮ፣ ዲሞክራቲክ ኮንጎ፣ ሱዳንና ሊቢያ ከ6ኛ እስከ 10ኛ ያለውን ደረጃ እንደ ቅደም ተከተላቸው ይዘዋል። በዓለም ላይ ሀያል ወታደራዊ አቅም ያላቸውና በምጣኔ ሀብት የዳበሩት አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ ከ1 እስከ 5 ያለውን ደረጃ መያዛቸውን የግሎባል ፋየር መረጃ ያመለክታል። የኢትዮጵያ ምርጫ ቦርድ በትግራይ የሚንቀሳቀሰው የፖለቲካ ድርጅትን ከሰሰ። ቦርዱ አሲምባ ዲሞክራሲያዊ ፓርቲን ህጋዊ እውቅና የለውም ሲል ነው የከሰሰው። ምርጫ ቦርድ በትግራይ ክልል የሚንቀሳቀሰው የአሲምባ ዲሞክራሲያዊ ፓርቲ ምንም አይነት ጊዜያዊም ሆነ ቋሚ ህጋዊ እውቅናና የምዝገባ ፍቃድ የለውም ብሏል። የምርጫ ቦርዱ ህጋዊ እውቅና ፍቃድ የተሰጠው በማስመሰል በተለያዩ መድረኮች አሳሳች መግለጫ እየሰጠ ይገኛል በማለት ወንጅሏል። ፓርቲው ህግና እውቅና ለማግኘት መስፈርቶችን እስካሁን እንዳላሟላ የጠቀሰው ቦርዱ ፓርቲው በአሁኑ ወቅት የሚያደርጋቸው እንቅስቃሴዎች ህዝብን የሚያሳስቱና የሚያደናግሩ ናቸው ብሏል። አሲምባ ዲሞክራሲያዊ ፓርቲ አዴፓ በሚል ስያሜ በ26/2/2012 ዓ.ም የክልላዊ የፖለቲካ ፓርቲ ህጋዊ እውቅና ጥያቄ ለቦርዱ አቅርበው በምዝገባ ሂደት ላይ የነበሩ ሲሆን የፓርቲው ህግና የእውቅና ፈቃድ ሂደት በትግራይ በተከሰተው ጦርነት ምክንያት ተቋርጦ ቆይቷል። በኋላም መጋቢት 25 2015 ዓ.ም በተጻፈ ደብዳቤ ተቋርጦ የነበረው ሂደት እንዲቀጥል በማለት አመልክቷል። ቻይና የታሪፍ ጦርነቱ ህጋዊ መብቶችን ይጥሳል ስትል አሳሰበች። በቻይናና በዩናይትድ ስቴትስ መካከል በቀጠለው የንግድ እገዳ ታሪፍ የሁሉንም ሀገራት ጥቅም አደጋ ላይ የሚጥል መሆኑን የቻይናው ፕሬዝዳንት ዢ አስጠንቅቀዋል። ዢ ከአዘርባይጃን ፕሬዝዳንት ኢልሃም አሊየቭ ጋር ባደረጉት ውይይት የንግድ ጦርነቶች የሁሉም ሀገራት ህጋዊ መብቶችና ጥቅሞች ያበላሻሉ፣ የባለብዙ ወገን የንግድ ስርዓትን ይጎዳሉ፣ እናም በዓለም ኢኮኖሚ ስርዓት ላይ ተጽዕኖ ያሳድራሉ ማለታቸውን የቻይና የመንግስት ዜና ወኪል ዢንዋ ዘግቧል። ቻይና ከአዘርባይጃን ጋር በመተባበር ከተባበሩት መንግስታት ድርጅት ጋር በዓለም አቀፍ ህግ መሰረትና ዓለም አቀፋዊ ስርዓትን ለማስጠበቅ የሚመለከታቸውን ህጋዊ መብቶችንና ጥቅሞች ለማስጠበቅና ዓለም አቀፍ ፍትሐዊነትን እንዲሁም ፍትህን ለማስፈን ከአዘርባይጃን ጋር ለመስራት ፈቃደኛ ነች ብለዋል። ይህ የዢ አስተያየት የተሰማው እርስ በርሳቸው ወደ ውጭ በሚልኩት ምርቶች ላይ ታሪፍ መጣሉን ተከትሎ በዓለም ሁለት ታላላቅ ኢኮኖሚዎች መካከል ያለው የንግድ ልውውጥ አደጋ ውስጥ በገባበት ወቅት ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር በአብዛኛዎቹ የቻይና ምርቶች ላይ የ145 በመቶ ቀረጥ የጣለ ሲሆን ቻይና በአጸፋ ምላሹ ከአሜሪካ ወደ ቻይና በሚላኩ ምርቶች ላይ 125 በመቶ ቀረጥ ጥላለች። የንግድ ጦርነቱ የዓለም ኢኮኖሚ መቀዛቀስ ስጋትን አሳድሯል። የዓለም የገንዘብ ድርጅት የ2025 ዓመት የኢኮኖሚ እድገት ግምቱን ከ3.3 በመቶ ወደ 2.8 በመቶ ዝቅ እንዲያደርግ አስገድዶታል። የዩናይትድ ስቴትስ የግምጃ ቤት ሚኒስትር ስኮት ቤሰንት ለባለሀብቶች ባደረጉት ንግግር ከቻይና ጋር የሚደረገው የንግድ ጦርነት ዘላቂነት የሌለው መሆኑን ገልጸው በሂደት ሁለቱ ሀገራት ስምምነት ላይ እንዲደርሱ ይጠበቃል ሲሉ ተናግረዋል። የቤሰንት አስተያየትን ተከትሎ ትራምፕ በቻይና ምርቶች ላይ ያለው ታሪፍ በጣም ከፍተኛ መሆኑን አምነዋል። እናም የተጣለው ታሪፍ በጊዜ ሂደት በከፍተኛ ደረጃ እንደሚቀንስ ተናግረዋል። ባና 24ን እያደመጣችሁ ስለቆያችሁ ከልብ እናመሰግናለን።